ቤቱ በኩል በዛ በኩል ምላሴና መጣ። አንቺ ወዳለሽበት እጄና ምላሴ ያዘኝ። እጅሽን ያዘው። የማይሆንበት ቦታ ተጠቀሚ ምላስሽ አለኝ። ምላስሽ ላይ ነኝ አለኝ። አንደበትሽ ላይ ነኝ አለሽ። ያልሽ ሁሉ ይሆናል አለኝ። ቀደም ሴቶች ምላሳቸው ሲነካ ይቼ ነበረ። አንዷ እሷ ነች ማለት ነው። ይሁንባችሁ በኢየሱስ ስም። በቃ እኮ ይሄ ምላስ አሁን ይነቅላል፣ ይተክላል። ከዚህ በኋላ እኔ አንደበትሽ ጋር ነኝ አለ። ያልሽ ሁሉ ይሆናል አለኝ። ሰው አትጠብቂ፣ ለራሴ እነግርሻለሁ ነው ያለኝ። ከሰው አትፈልጊ፣ ይሄ ልጄ ነው አለኝ። ከየት ነው የመጣሽው? ከሩቅ ነው። ከኢሉባቡር ነው የመጣሽው? ከዛ አይተሽ ነው የመጣሽው? እንደሱ አድርግሻለሁ። ለጌታ ተጨበጭቦ። ኢየሱስ ጌታ ነው። ከኢሉባቡር ድረስ ስትመጣየሽ ልጄን እንድታገኝ እኮ ነው ያመጣሁሽ፣ ለዚህ እኮ ነው ያመጣሁሽ አለኝ አለች። ኢየሱስ እዚህ ቆሞ አንደበቷን ነክቶ እጇን ነክቶ ቅባት። ከዚህ በኋላ ሆነች ሴት አስዋት ምን አይነት ሰው እንደምትሆን። እድለኛ ነች በጣም። ይሄ በረከት ዛሬ እናንተንም ያገኛል። ዝም ብላችሁ ከየትም አልመጣችሁ። እዚህ ስፍራ ላይ አንድ በረከት አለ። ይጎበኛችኋል፣ ያጽናናችኋል፣ ይባርካችኋል። ኢየሱስ ጌታ ነው። ሃሌሉያ። እኔ እዚህ ቤት ለቅባት ፕሮግራም ወይንም ለመጎናጸፊያ ካልኩ በቻላችሁት መጠን ምንም ጥላችሁ ነው መምጣት ያለባችሁ። የእውነቴን ነው ነገር ዝም ብዬ እኔ ለቅባትና ለመጎናጸፊያ ብዬ አንተን አይደለም። በትክክል ሪል ነው የሚሆነው ነገርየው። እዚህ የተጸለየላቸው ሰዎች ሁሉ ብትጠይቋቸው አብዛኛዎቹ ማለት ነው አገልጋዮቹ ልክ እንደኔ ያገለግላሉ። ፋይናንስ የሚፈልጉ እንደዛው ተከፍቶላቸው በጣም ብዙዎቹ ሪል ነው። ባንዴ ነው የሚሆነው ነገርየው። ፈተና አለ፣ ድል ግን አለ አብሯቸው። ግን ያገለግላሉ። በኃይል ነው የሚያገለግሉት ለዛው። ስለዚህ ቅባትና መጎናጸፊያ እዚህ ቤት ከተባለ ዝም ብዬ አይደለም፣ ምትክ እንድትሆኑ እኮ ነው። መጎናጸፊያ ማለት ምትክ ነው። ልክ እንደኔ ምትክ ማለት ነው። ስለዚህ ይሄን ቅባት ዛሬ ተካፍላችሁ ትሄዳላችሁ። ይሄ ሞገስ ዛሬ ይዟችሁ ትሄዳላችሁ። ከኢሉባቡር ድረስ ያመጣሁሽ ለዚህ ነው አለሽ። እነዛን ታመጫለሽ ሰብስበሽ ልጆች ታመጫለሽ እነዛን አለሽ። እነዛ ሰዎች እንደዚህ ያሉ ሰዎች ሁሉ በአንቺ እጅ ነው የሚመጡት። ወደ እኔ ቤት ይመጣሉ በአንቺ ያለሽ። በቃ አንቺ ስትነግሪ፣ ስለ እኔ ስትነግሪ እነሱ ተሰብስቦ ነው የሚመጡ። አሁን ራሱ አንቺ አታውቂም እንጂ ብዙ ሰዎች በአንቺ እጅ አምጥቻለሁ። እኔ ከአንቺ ጋር ነኝ፣ እረዳሻለሁ። በህልሜ ያሳየሁሽ ሁሉ ለአንቺ እሰጥሻለሁ አለች። ኢየሱስ ነው ሁሉ ያለሽ እዚህ። እሱን እንደወደድሽ ነው እኔ ከዛ ሰበብ አድርጌ ያመጣሁሽ አለች። አንቺ ወደዚህ መምጣት ፈልገሽ አይደለም፣ እኔ ነኝ ያመጣሁሽ። አንቺ አይደለም የፈለግሽው፣ እኔ ነኝ ወደሱ እንድመጨረክሽ አለሽ። እንደወደድሽው በቃ ሄደሽ ታያለሽ ብዬ ነው ያመጣሁሽ አለች። ተነሽ፣ እጅሽን ዘርጊ። ያው እዛ ኢሉባቡር ላይ አሁን በዚህ ቅባት ትነሻለሽ፣ ማንም አይቆጣጠርሽም። ታውቃላችሁ ሳውን ኢየሱስን ተቀበሉ ስትል ትግል የለውም። እሺ ነው የሚላት። ለምን? ነገርየው እዚህ ላይ ነው፣ ምላሷ ላይ ነው ያለው። ይሄ ቅባት እሷ ህይወት ላይ እንዲጸና ጸለይኩ። በሄደችበት ስፍራ ሁሉ አብሯት ይሄ ቅባት ይሆን፣ አብሯት ይሄ መገኘት ይሆን። ሰጠዋት፣ ከፈልኩሽ በኢየሱስ ስም ኃይል ፈጸመ። በኢየሱስ ስም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይሄን ቅባት ይሄን ኃይል ይሄን እሳት ከፍዬሻለሁ በኢየሱስ ስም። በህይወት እድሜያ ሁሉ አብሯት ይሁን። ጌታ ሆይ ተፈጸመ። ለጌታ ጨብጭቡ እስቲ። ክብር ለኢየሱስ ይሁን። ደህና ብርሻ ስትመጪ ማን የነካው እግርሽ? ወገቤ ዝጋ ነካ ሲያደርገኝ ነበር። አንቺ ዝጋ እጅ መቶ እንዲህ ነካ አደረገሽ? ስከተች ከዛ እኮ ገበታች የለም። ኃይል እኮ ነው ወደ ሰውነት ያስገባው እኮ። ይሄ ቅባት ህይወታችን ያገኘው በኢየሱስ ከእግዚአብሔር ዓለም የሚወጣው ኃይል ከባድ ነው። ለዛ ነው ያዕቆብ አሁን እግሩን እየጎተተ ሄደ። አሁን ዝም ብሎ እንዳይመስላቸው፣ እውነት እኮ ነው። አናጋው ይላል እኮ። ሲነካችሁ የእግዚአብሔር ኃይል ከባድ ነው በጣም። ምን እንደሚፈጥር አታውቁም በህይወታችሁ ላይ። ኢየሱስ ጌታ ነው። ይሄ በረከት ሆነላችሁ። ጌታ ሆይ ኃይል ስጣት። ጂሰስ ኔም አሜን። ተፈጸመ። ተነሻው
እንደዛው መትቀሪ መሰለሽ። ለጌታ ጨብጭ ውስጥ ኢየሱስ ጌታ። ዘርጊ እጆችሽን። ይሄ ቅባት ካንቺ ጋር የሚሆን ኃይል ካንቺ ጋር ይሆን፣ ሞገስ ካንቺ ጋር ይሆን። ተፈጸመ በኢየሱስ ስም። ተነሽ እናት ተነሽ። ነይ እጅሽ ላይ ይላል። እጅሽ ተሰራብሮሽ ማነሳት አልቻልሽም። እየሞከርሽ ነው። ተመርክሽ ቀረሽ። አባቴ ሆይ አመሰግንሃለሁ። ስለምትሰማኝ ክብር ለአንተ ይሁን። አሁን አቅም እንድሰጣት ጸለይኩ በኢየሱስ ስም አሜን። ተነሽ 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 ተነሽ። ትቻለሽ። አይዞሽ። እንደዛው ተደፍታ ቀረሽ። ቀና እንዴት ትበል። እዚህ እኮ ኢየሱስ አለ። ኃይለኛ ድምፅ ነው የሰማሁት። በግራና በቀኝ ድምፁን መለየት አልቻልኩም፣ ግን እንደ ብዙ ድምፅ በዚህ ኃይለኛ ድምፅ ነው የሰማሁት። እንደ ብዙዎች ድምፅ ጆሮሽ ላይ መጣ። እዚህ ውስጥ የገባ ነገር አለ፣ ኃይለኛ ነገር አለ። ሆዲሽ ውስጥ ገባ። አሁን ይፈልቃል። የህይወት ውሃ ወንዝ ነው ይፈልቀው ከዚህ እኮ አሁን። ኢየሱስ ጌታ ነው። ዘርጊ እጅሽን፣ ዘርጊ እጅሽን። ልስጥሽ እስኪ ነይ። እዚህ ጋር ነኝ እኮ እዚህ እዚህ ጋር እዚህ ጋር እዚህ ጋር ነኝ። ማየት አልቻልኩም እኮ እጄ እግሬ ሁሉ እሳት ሆኗል። ይሄ ነዝሮኛል። ምንም መንቀሳቀስ አልቻልኩም። አሁን ማየት ማልቻልሽ ጌታ አይኗን እንድትከፍት ጸለይኩ። አሁን እኮ እዚህ ጋር ያለውን እያየች ስለሆነ ነው። እኛ ያው በስጋ ቁጭ ስላለን መንፈስ አለን ክፍት ቢልላችሁ ሁላችሁም እንደሷ ነው የምትሆኑት። ትሸፍናላችሁ። እንዴት አድርጌ ልቁ? ወይኔ ጌታ ሆይ ኃይል እንድትሰጣት ጸለይኩ። አይኖቿን ወደ ነበሩበት እንድትመልስላት ብርታት ወደ እሷ እንዲመጣ በኢየሱስ ስም አሜን። ይኸኛው ተነሽ ቁሚ። ያው እዚህ ላይ አይሽ። እሰይ በቃ ማየት ትችለሻል። ተገላገልኩ እኔ። ተነሽ ቁሚ። እኪ ደስትሽ። ይሄ ሞገስ ካንቺ ጋር ይሆን። ይሄ በረከት ካንቺ ጋር ይሆን። ይሄ ቅባት ካንቺ ጋር ይሆን። በኢየሱስ ስም ተፈጸመ። ለጌታ ጨብጭቡ። ስለሷ ክብር ይሁን። የት ሄደሽ? ሰማይ ሄድሽ? ሄድሽ? እዛ ኢየሱስ እያየሽ ነበር። ኢየሱስ ጳውሎስ ኢየሱስ ሁለት ይናገር ነበር። ጳውሎስን? ጳውሎስንም? ጳውሎስንም ኢየሱስንም? እሺ። ወንጌል ንጠፉ 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 ንጠፉ። ወንጌል በቃ ወንጌልን ንገሩ 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 ንጠፉ ንጠፉ። በትግርኛ ነው ያለሽ። ወንጌልን ንገሩ 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 አለሽ? ቶሎ ንገሩ ንገሩ። ጳውሎስ ማለት ነው። ጌታ ሊመጣ እንደሆነ ቶሎ ቶሎ ንገሩ ንገሩ ወንጌልን ለሰዎች አለ። በቃ ንጠፉ። ጳውሎስ ብቻ ንጠፉ፣ ወንጌል ንጠፉ 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 አለ ጳውሎስ ማለት ነው። ኢየሱስ ግን ኃይለኛ የንስሐ መንፈስ ልበ ይጎም። ኢየሱስ ስታይ ኃይለኛ የንስሐ መንፈስ ተቆጣጠረሽ። የኃይል መንፈስን ወደ ውስጥ ይገብተዋል ማለት ነው። የኃይል መንፈስ ተቆጣጠረሽ። የንስሐ መንፈስ ትልቅ የእግዚአብሔር ሰው በንስሐ ነው ይነ ያውቃል ያለ ጌታ ማለት ነው። ትልቅ የእግዚአብሔር ሰው በንስሐ ነው ያውቃል ይነ ያለ። ትልልቅ የእግዚአብሔር ሰዎች በንስሐ ነው የሚያውቁ። ትልልቅ የእግዚአብሔር ሰዎች በንስሐ ነው የሚያውቁት አለሽ። በትህትና ስለሚመላለሱ የንስሐ ልብ ነው ያላቸው። ልባቸው የሚወደው የንስሐ ልብስ የይቅርታ ልብስ ስላላቸው ያለቻችሁ ገባችሁ? አሁን ተረዳው። ትልልቅ የእግዚአብሔር ሰዎች ትልቅ የእግዚአብሔር ሰዎች የሆኑበትም ምክንያት የንስሐ ሕይወት ስላላቸው የይቅርታ ልብ ስላላቸው ነው አይደለ? ምእትን አስራን አመት ገርክና ባይክት ፈጽያል 120 አመት አድርገሽ ነው ወደ እኔ የምትመጪ? 120
አመት ካረግሽ ነው ወደ እኔ የምወስድሽ። 120 ዓመት ነው የምትኖሪው አለሽ? ከ120 ዓመት በኋላ ነው እኔ ጋር የምመጪው አለሽ? አትታመሚም አታረጅም እንደዚህ ያለሽ ነው። አትታመሚም አታረጅም ከ120 ዓመት በኋላ ነው የምንገናኘው ብሎኛል አለች። ያገኛችሁ ጳውሎስ ቶሎ ቶሎ ወንጌል ስሩ አለ። ካብ ዝወድቕ ስጋ ሕጂ ማለት እዩ ቀልጥፉ በቃ ከይቋርፅ ከምኡ ክብል ፀኒሕ ማለት እዩ። ወንጌል በቶሎ ቶሎ ስበኩ፣ ቶሎ ስበኩ አለ። እሺ ብለናል። እሺ ይሰማኛል። አዎ እሱ ህይወቱንም ምኑንም ሰጥቶና ጊዜ የለውም ነበረ። ለዛ ነው ይሄ ሞገስ ያገኛችሁ። እኛ ቤት ያው ጳውሎስም ያወራል፣ ኢየሱስም ያወራል፣ ጴጥሮስም ያወራል፣ ሁሉም ያወራል። ይሄ የአዲስ ኪዳን ቤት ነው። ሰማይ ኦፕን ነው። እዚህ ቤት ቅዱሳን ሁሉ ከኛ ጋር አሉ። ጌታ ሆይ የነገርካት ሁሉ በህይወቷ ላይ ስለሚሆን አመሰግናለሁ። እኔም እንደ ሐናንያ ያለ ጳውሎስ እንደ ጸለይኩላት ከዚህች ቀን ጀምሮ ሞገስ፣ ቅባት፣ ኃይል ከሷ ጋር ይሁን። አሜን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ፈጸመ። ጌታን ስላንቺ አመሰግናለሁ። በጣም እድለኛ ነሽ። ለጌታ ክብር ስጡ።